የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 2 የክርስቶስ ኢየሱስ ጀብድ። ገጽ 100 ርዕስ ለሞት የሚያበቃና ይቅር የማይባል ኃጢአት። እግዚአብሔር ከቁጣ ርቆ በሰዎች ደስተኛ መሆኑን የነገርኩት አንድ ወዳጄ መጽሐፍ ቅዱስ ይቅር የማይባል ኃጢአት አለ ይላል። ያንን አይነት ኃጢአት የሚያደርግን ሰው ላይ እግዚአብሔር እንዴት አይቆጣም አለኝ። የመለስኩለት መልስ እግዚአብሔር ማንኛውንም ኃጢአት ላይ ይቆጣል፣ ነገር ግን ኃጢአተኛን መቆጣት አይችልም። እግዚአብሔር ኃጢአትን በክርስቶስ ቀጥቷል። እግዚአብሔር በሰማይ በሰዎች ክፉ ሥራ በብስጭት እየነደደ እንደሆነ ማሰብህን እንድታቆም አበረታታለሁ። ኢየሱስ ሕግ ከሰዎች የሚጠይቀውን ጽድቅ ሁሉ አሟልቷል። ሰው በሕግ ዕዳ መቀጣት የሚገባውን ሁሉ ኢየሱስ ተቀጥቶበታል። ሕግን መፈጸም ብቻ ሳይሆን ዳግመኛ በሰዎች ፊት እንዳይቆም አስወግዶታል። ኢየሱስ ሲሞት ለሕግ የሚገዛው ያንተ ማንነት አብሮ ሞቷል። በቅንፍ ሮሜ ምዕራፍ 7 ከቁጥር 3 እስከ 7 የሞተ ሰው ከሕግ ነፃ ነው። ከሕግ ነፃ የሆነን ሰው በሕግ መቅጣት አይቻልም። በሰው ፊት ከባድም ይሁን ቀላል የተባለ ክፉ ተግባር ውስጥ ተሳትፈ ሊሆን ይችላል። ለዚህ ተግባር አስፈላጊውን ቁጣና ቅጣት ሁሉ ኢየሱስ አንተን ወክሎ ተቀብሏል። አንተም በክርስቶስ ውስጥ ሆነ ይህንን ቅጣት ተቀብለሃል። አሁን እግዚአብሔር አንተን በቁጣ የመቀበል ቅንጣት ሐሳብ የለውም። በማቴዎስ 12:31 ላይ ኢየሱስ ይቅር የማይባል ኃጢአት ብሎ የገለጠውን መንፈስ ቅዱስን መሳደብ ምን ማለት እንደሆነ ከማየታችን በፊት ይህንን ለመረዳት ጠቃሚ ስለሆነው ዮሐንስ በመልእክቱ ለሞት የሚያበቃ ኃጢአት ለሠራው አትጸልይለት ያለውን እንመልከት። በቅንፍ 1 ዮሐንስ ምዕራፍ 5 ቁጥር 16 በመሠረቱ እግዚአብሔር ይቅር የማይለው ኃጢአት እንደሌለ ራሱ ዮሐንስም በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ግልጽ አድርጓል። ታዲያ ይቅርታ ላያገኝ የሚችል ለሞት የሚያበቃ ኃጢአት ምንድን ነው? ባጭሩ ለሞት የሚያበቃ ኃጢአት ማለት ክርስቶስ የሕይወት መንገድ እንደሆነ መካድ ነው። መጽሐፍ በግልጽ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መሥዋዕት አይኖርም ይላል። በቅንፍ ዕብራውያን ምዕራፍ 10 ቁጥር 26 ሆን ብሎ በኃጢአት ጸንቶ መመላለስን በቁጥር 29 ላይ ሲያብራራ የእግዚአብሔርን ልጅ የረገጠ የተቀደሰውን የኪዳን ደም እንደ ተራ ነገር የቆጠረ የጸጋን መንፈስ ያክፋፋ በማለት ግልጽ ያደርገዋል። ለሞት የሚያበቃ ኃጢአት ማለት ከሞት ማምለጫ የሆነውን ክርስቶስን ደሙንና ጸጋውን መካድ ማለት ነው። መጽሐፍ ቅዱስ ለሞት የሚያበቃ ኃጢአት ሲል ስለ አንድ የተለየ ክፉ ተግባር እያወራ አይደለም። ኢየሱስ ክርስቶስን መካድ ዳግመኛ ወደ እርሱ ለመመለስ ከባድ ነው። የክርስቶስን አዳኝነት እያወቁ የካዱ ሰዎችን ከመመለስ ክርስቶስን የማያውቁ ሰዎችን መመለስ ይቀላል። ዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ላይ ስታነብ አንድ ጊዜ ብርሃን የበራላቸው በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም ይላል። ዮሐንስ የተናገረውም ለሞት የማያበቃ ኃጢአት ስለዚህኛው ግን ይጸልይ አልልም የሚለው አረፍተ ነገር የጸሎት ጊዜያችንን የመመለስ ልብ ላላቸው ሰዎች እንድናውል የተነገረ የዮሐንስ የግል ምልከታ ይመስላል። በተመሳሳይ መንፈስ ቅዱስን መሳደብን ከአውዱ አንጻር ስንረዳው በመንፈስ ቅዱስ አማካይነት በሰው የሚገለጡ ስጦታዎች ላይ መሳቅ፣ መቀለድ፣ ማፌዝ ከሰይጣን ነው ማለትና ማንኳሰስ እንደሆነ እንረዳለን። መጽሐፍ አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። በቅንፍ 1 ቆሮንቶስ ምዕራፍ 12 ቁጥር 6 ነገር ግን ልዩ ልዩ አሰራር ሲገለጥ ለመረዳት አስቸጋሪ የሚሆንበት ጊዜ አለ። ለምሳሌ ኢየሱስ ዓይነ ስውሩ ላይ ጭቃ ሲቀባው ቀልድ ሊመስል ይችላል። ኤልያስ የሞተው ሰው አካል ላይ ለፈውስ ሲተኛበት ቀልድ ይመስላል። የማያምን ሰው በተሰበሰበበት ልሳን መናገር ቀልድ ይመስላል።
በቅንፍ ሐዋርያት ሥራ ምዕራፍ 2 ቁጥር 13። እንዲሁም በአንዳንድ አገልጋዮች አማካይነት የሚገለጡ የመንፈስ ቅዱስ አሰራሮች ከቃሉ አንጻር ስናያቸው በራሱ ያስቃሉ። ብዙዎች መንፈሳዊ ነገርን ከማወቃቸው በፊት በመንፈስ ቅዱስ አሰራር ላይ ይቀልዱ ነበር። በተለያዩ ጊዜያት የተገለጡ አዳዲስ የመንፈስ ቅዱስ አሰራሮች በብዙዎች ጥቅም ላይ ከመዋላቸው በፊት በስድብ ውስጥ አልፈዋል። ሁሉም የሃይማኖት ድርጅት የመንፈስ ቅዱስ አሰራር ብሎ የሚያደርገው ነገር ላይ ሌላው ትክክል እንዳልሆነ በመናገር ያናንቃል። አሁን ደግሞ በማህበራዊ ሚዲያዎች ላይ በስብከት፣ በልሳን፣ ከአጋንንት ስራት ነፃ በማውጣት አገልግሎት፣ በትንቢት፣ በፈውስ እንዲሁም በጸሎት ይቀለዳል። እነዚህን ቀልዶች በሺዎች የሚቆጠሩ ሰዎች ተመችቷቸው ይከታተላሉ። እነዚህ ሰዎች በሙሉ መቼም ይቅር አይባሉም ማለት ትልቅ ስህተት ነው። መንፈስ ቅዱስን መሳደብ የሚለውን ሐሳብ መረዳት ያለብን ከላይ ለሞት የሚያበቃን ኃጢአት በተረዳንበት መንገድ ነው። እግዚአብሔር ለሰዎች ይቅርታ የሠራው የመጨረሻ ሥራ የመስቀሉ ድል ነው። የመስቀሉን ብርሃን ለሰዎች የሚገልጠው መንፈስ ቅዱስ ነው። ኢየሱስ መንፈስ ቅዱስ ዓለምን ይወቅሳል ካለ በኋላ ስለ ኃጢአት እንዴት እንደሚወቅስ ሲናገር ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው ብሏል። በቅንፍ ዮሐንስ ወንጌል ምዕራፍ 16 ከቁጥር 8 እስከ 9። መንፈስ ቅዱስን መሳደብ ማለት የኢየሱስን የማዳን ሥራ መካድ ወይም ዝም ብሎ ትርጉም አልባ ታሪክ እንደሆነ መቁጠር ማለት ነው። መንፈስ ቅዱስን የሚሳደብ ሰው እንዴት መንፈስ ቅዱስን ሰምቶ የይቅርታን ወንጌል ሊቀበል ይችላል? ኢየሱስ ሰዎችን ሲፈውስ፣ ነፃ ሲያወጣ ወይም ተአምራት ሲያደርግ ቀጥሎ ማስተላለፍ የሚፈልገው የመንግሥቱ ወንጌል አለ። የመንፈስ ቅዱስ ስጦታዎች መገለጥ ግቡ ከእግዚአብሔር ለሰዎች እውነትን መናገር ነው። አንድ ሰው በመንፈስ ቅዱስ የሆነን ሥራ የሚሳደብ ከሆነ መልእክቱን እንዴት ሊቀበል ይችላል? መልእክቱን ካልሰማ እንዴት ከኃጢአቱ እንደነጻ ሊያውቅ ይችላል? ካላወቀስ እንዴት ይድናል? በቅንፍ ሮሜ ምዕራፍ 10 ከቁጥር 13 እስከ 14። ሰው መንፈስ ቅዱስን መስማትና የሚናገረው መቀበል ካልቻለ ያልተቀበለው የእግዚአብሔርን የፍቅር ልብና የይቅርታን መንገድ ነው። በቅንፍ ሮሜ ምዕራፍ 5 ቁጥር 5። ይህንን የሚያስገነዝበን ሰው መንፈስ ቅዱስን ሲሳደብም ወደ እግዚአብሔር የሚቀርብበትን መንገድ እየተሳደበ ነው። አንድ ሰው መንፈስ ቅዱስን ሲሳደብ እግዚአብሔር ይቅርታ አላደርግልህም ብሎት ሳይሆን ይቅርታ የሚያገኝበትን መንገድ ትርጉም አልባ እንደሆነ በማሰቡ በኃጢአተኝነት ውስጥ ይኖራል። በቅንፍ ዕብራውያን ምዕራፍ 10 ቁጥር 29። ይቅርታ አለማግኘት ማለት ወደ እግዚአብሔር መቅረብ አለመቻል ማለት ነው። ሰው ወደ እግዚአብሔር እንዳይቀርብ የሚከለክለው በራሱ ጥረትና ሥራ ለመቅረብ ሲሞክር ብቻ ነው። ይህ የሆነው በሕግ በኩል ስለመጣ በሚል ተራ ምክንያት እግዚአብሔር ከልክሎት አይደለም። ነገር ግን የሰው ልጅ ሕግን መፈጸም ስለተሳነው ነው። ሕግ የሚፈጽመው ካገኘ ወደ እግዚአብሔር ሰዎችን ማቅረብ ይችላል። በቅንፍ ሮሜ ምዕራፍ 7 ቁጥር 12፣ ሮሜ ምዕራፍ 10 ቁጥር 5። ከኢየሱስ ሞትና ትንሣኤ በኋላ የሞቱን ዓላማ እያወቁ በራስ ጥረት ለመጽደቅ በድጋሚ መሞከር መንፈስ ቅዱስን በክርስቶስ የሠራውን ሥራ እንደ መናቅ ነው። ክርስቶስ ኢየሱስ ሰውን ሁሉ በመወከል ሕግን ስለፈጸመ እግዚአብሔር ለሰው ሁሉ ሕይወትን በነጻ ሊሰጥ ፈቅዷል። ማንም ሰው በክርስቶስ ኢየሱስ የተሠራውን ሥራ ሳያምን ወደ እግዚአብሔር መቅረብ አይችልም። በቅንፍ ዕብራውያን ምዕራፍ 10 ቁጥር 26 እስከ 29። ሉቃስ 15ን ስታነብ ከ100 በጎች መካከል ተለይታ የጠፋችውን አንድ በግ እረኛው እንዴት ፈልጎ እንዳገኛትና በጫንቃው ላይ ተሸክሞ እንዴት ወደ ቤት እንዳመጣት ታያለህ። እንዲሁም በቤቷ ውስጥ አንድ ውድ የብር ሳንቲም የጣለች ሴት ቤቱን ምስቅልቅሉን አውጥታ የጠፋውን ብር እንዴት እንዳገኘችው ታያለህ። በመጨረሻ ከአባቱ ገንዘቡን ተቀብሎ ወደ ሩቅ አገር የሸሸው ልጅ ገንዘቡን ሁሉ በትኖ ወደ አባቱ ሲመለስ አባቱ እንዴት በፍቅር እንደተቀበለው ታያለህ። የበጎቹ ባለቤት 99 ያልጠፉ በጎች ስላሉት ይህ የጠፋውን አንድ በግ የዱር እንስሳ አያደርገውም።
እንዲሁም በ12 የብር ሳንቲሞች መካከል ከ12 የብር ሳንቲሞች መካከል አንዱ መጥፋቱ የብር ሳንቲሙን ቆሻሻ ዕቃ አያደርገውም። ልጁ አባቱ የሰጠውን ገንዘብ ማባካኑ ወይም ከአሳማ ጋር ማደሩ ልጁን ባሪያ አያደርገውም። እዚህ ላይ ስለ ይሁዳ እንድታስብ እፈልጋለሁ። ይሁዳ ከጴጥሮስ የተለየ ነገር አላደረገም። ይሁዳ የሞተው እግዚአብሔር እንዲሞት ወስኖበት ሳይሆን ስለ እግዚአብሔር የምህረት ባህሪ በቂ መረዳት ስላልነበረው ነው። የግጥም ችሎታዬ በብዙም ባይሆንም ከዓመታት በፊት የይሁዳ ሞት የእግዚአብሔር ፍቃድ እንዳልሆነ ሲገባኝ የጻፍኩትን ግጥም በድፍረት ለማስቀመጥ ወድጃለሁ። አመንዝራይቱ ከሞት ፍርድ አምልጣ ባሪያ ልሁን ያለው ልጅነት ሳያጣ 3 ጊዜ የካደው ለመምራት ከመጣ ይሁዳ ለምን ሞተ ለምን ምሕረት አጣ ብሎ ለመጠየቅ አይቻልም ከቶ። በጸጸት ሞተ እንጂ መሐሪውን ረስቶ ለ12ቱ ዙፋን የታቀደው ቀርቶ አይወድም እንድትጎድል አንዲቷ ከመቶ። ከላይ ኢየሱስ በምሳሌ የገለጠው የእግዚአብሔር ዕውቀት ስላንተም እውነት ነው። ሰዎች ከድርጊት ተነስተው ክፉ ስም ሊሰጡ ይችላሉ። አንድ ነገር ግን እርግጠኛ ሆኜ እነግርሃለሁ፣ ያደረግከው ነገር በክርስቶስ ደም የቀረበልህን ይቅርታ ካንተ አይመልሰውም። ያለበት ሁኔታ የቱንም ያህል ከባድ ቢሆን እግዚአብሔር ልጁን የላከው በዚህ አይነት ኃጢአት ውስጥ ላለ ሰው ነው። በቅንፍ 1 ጢሞቴዎስ ምዕራፍ 1 ቁጥር 15። አንድ ጊዜ ያንተን ኃጢአት ኢየሱስ በመስቀል ላይ እንደወሰደው በማመን ከእግዚአብሔር ዕውቀት ጋር ከተባበርክ የኃጢአት መደምሰስን በማወጅ ማመስገን ትችላለህ።